ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ መልተሁ ነሲኦ። የተወደዳችሁ የተከበራችሁ የእግዚአብሔር ልጆች በውጭም ሀገር ያላችሁ በውስጥም ያላችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን መንግሥተ ሰማያትን የዘላለም ርስታችን ብላችሁ በማመን ይህን ቃል በፍጹም ፍቅር የምትከታተሉ የእግዚአብሔር ልጆች ምእመናን በእግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱና በቸርነቱ በምህረቱና በረድኤቱ ሁላችንንም ጠብቆ የመጀመሪያውን ሳምንት ዘወረደን ጨርሰን ሁለተኛውን ሳምንት ቅድስትን ለማክበር ያበቃን የአባቶቻችን አምላክ ስሙ ይክበር ይመስገን። ዛቲ ዕለትን ተገብረ እግዚአብሔር የሰራት ቀን ይህች ናት። በእርሷም ደስ ይበለን ሐሴትም እናድርግባት። ይህን ቃል የተናገረው ነቢየ እግዚአብሔር የተባለው 7 ሀብታት የተሰጠው ከበጎች መካከል አንስቶ ሀገር መሪ ያደረገው እንደ ልቤ ብሎ እግዚአብሔር የሚጠራው ነቢዩ ንጉሱ ዘማሪው አመስጋኙ ዳዊት ነው። በመዝሙረ ዳዊት መዝሙር 117 ከቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። የእግዚአብሔር ልጆች አሁን ሁለተኛው ሰንበት ላይ ቅድስት ተብሎ የሚጠራው ላይ በቅዱስ ያሬድ ስያሜ መሰረት ሁለተኛው ሳምንት ቅድስት ነው። የመጀመሪያው ዘወረደ ብለን ስለ ዘወረደ ስንማር ሰንብተናል። ሁለተኛው ሳምንት ደግሞ ቅድስት ነው። የሰንበትን ልዕልና፣ የሰንበትን ቅድስና፣ የሰንበትን ክብር የሚገልጥባት ቤተክርስቲያን በሁሉ አገልግሎቷ ስለ ሰንበተ ክርስቲያን የምታገለግልበት ሳምንት ነው። ቅድስት ማለት የተለየች የተከበረች ቀን ማለት ነው። ቀደሰ ማለት ካከበረ ለየ አከበረ ከሚለው ግስ የወጣ ሲሆን ቅድስት ስንለው የተለየችና የተከበረች ቀን። ለዚህ ነው ዳዊት አባታችን በምስጢር እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። እንግዲህ ዕለተ ሰንበት የመጀመሪያይቱ ቀዳሚት ሰንበት ትባላለች። እግዚአብሔር አምላክ ከስራው ሁሉ ያረፈባት ቀን። አያችሁ፣ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ ሰማዩን ምድሩን ባህሩን የብሱን ስነ ፍጥረቱን 22ቱን ስነ ፍጥረት ሁሉ ፈጥሮ በሰባተኛው ቀን አርፎ አለ። አምላካችን ያከበራት፣ አምላካችን የቀደሳት፣ አምላካችን የለያት፣ ከዕለታት ሁሉ ከፍ ያደረጋት ዕለተ ሰንበት ቀዳሚት ሰንበት ናት። እሷንም ማክበር እንዳለብን ታላቁ መጽሐፍ ቅዱስ ኦሪቱን ስናነበው በአጠቃላይ ቀዳሚት ሰንበትን እንድናከብር ታዘናል። የእግዚአብሔር ልጆች ሰንበታቴን ብታከብሩ ትእዛዛቴን ብትጠብቁ ዝናማችሁን በወቅቱ አዘንባለሁ፣ ምድራችሁን እባርካለሁ። በኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 እስከ 4 ላይ ሰንበታቴን ብታከብሩ ትእዛዛቴን ብትጠብቁ ዝናሙን በወቅቱ አዘንብላችኋለሁ በማለት ምድራችሁን እባርክላችኋለሁ ብሎ እግዚአብሔር አምላክ ለሰው ዘር ሁሉ ቃል ገብቷል። ሁለተኛው ቀዳሚት ሰንበትን የሚያከብሩትን መንግሥተ ሰማያትን አወርሳቸዋለሁ። ኢሳይያስ 46 ከቁጥር 6 ላይ በቀዳሚት ሰንበት ምንም ሸክም እንዳትሸከሙ ከቤትም ወደ ውጭ እንዳታገቡ እንዳታወጡ። ትንቢተ ኤርምያስ 17 ቁጥር 21 ላይ ቀዳሚት ሰንበትን የሚሽሩትን ቁጣዬን አፈስባቸዋለሁ በማለት በትንቢተ ሕዝቅኤል ምዕራፍ 20 ቁጥር 13 ላይ ባጭሩ የእግዚአብሔር ቃል እንደዚህ ያስተምረናል። የእግዚአብሔር ልጆች ቀዳሚት ሰንበት እግዚአብሔር ያከበራት ናት። ከስራው ሁሉ አርፎ የዋለባት ናት። እኛም አክብረናት እንድንኖር የእግዚአብሔር መለኮታዊ ፈቃድ ያለባት ናት። የእግዚአብሔር ልጆች ቀዳሚት ሰንበትን የሚያከብሩትን መንግሥተ ሰማያትን አወርሳቸዋለሁ። ሰንበቴን ብታከብሩ ትእዛዛቴን ብትጠብቁ
ዝናባችሁን በወቅቱ አዘንብላችኋለሁ። እግዚአብሔር አምላክ ሰንበታት የሚያከብሩትን ሰዎች ይወዳል። የእግዚአብሔር ልጆች ሁለተኛይቱ ሰንበት ዕለተ ሰንበት ናት። ዕለተ ሰንበት በሐዲስ ኪዳን የምትከበረዋ ዕለተ ሰንበት ናት። የእግዚአብሔር ልጆች የመጀመሪያ ስነ ፍጥረት የተፈጠረባት እግዚአብሔር አምላክ ከፍ ያደረጋት ያከበራት እነ ቅዱስ አትናቴዎስ በቅዳሴያቸው ዮም በዛቲ ዕለት እለተጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽሙ ቅዳሴሃ ለሰንበተ ክርስቲያን ቅድስት፣ ዛሬ በዚች ቀን በዚች ቤተ ክርስቲያን ውስጥ የተሰበሰባችሁ ምእመናን ሁሉ ክብርት የምትሆን የክርስቲያንን ሰንበት ቅዳሴ ስሙ እያሉ አባቶቻችን እነ ሊቁ ቅዱስ አትናቴዎስ ከፍ ያደረጓት ያከበሯት ናት። የእግዚአብሔር ልጆች ቅዱስ የሆነው አምላክ የቀደሳት ናት። ክቡር የሆነው አምላክ ያከበራት ዕለተ ሰንበት ናት። ዕለተ ሰንበትን የምናከብርበት በዚህ ሳምንት ቅድስት ተብላ ትጠራለች። በተለየ ምስጋና በተለየ ጸሎት ቅዱሳን አባቶቻችን በሰሩልን ስርዓት መሰረት ቅድስት ተብሎ ይጠራል። እግዚአብሔር ልጆች ምእመናን እንግዲህ ዳዊት አባታችን እግዚአብሔር የሰራት ቀን ይህች ናት፣ በእርሷ ደስ ይበለን ሐሴትም እናድርግባት ያከበራት እግዚአብሔር ነው። ይቺ የደስታ ቀን ናት። ይቺ የመንግሥተ ሰማያት ምሳሌ ናት። እንግዲህ ሁለተኛዋ ሰንበት ዕለተ ሰንበት ምን አደረገባት ካልን የመጀመሪያ ሰማዩንና ምድሩን የፈጠረባት ቀን ናት። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ ሰማዩን ያለ መሰረት የዘረጋባት ምድርንም በውሃ ላይ ያጸናባት ዕለት ናት። የእግዚአብሔር ልጆች ምእመናን ኦሪት ዘፍጥረት የመጀመሪያው ምዕራፍ ስናነብ የምናገኘው በመጀመሪያው ቀን እግዚአብሔር ሰማዩን ዘረጋ፣ ምድርንም በውሃ ላይ ያጸናው። አያችሁ፣ ሰማዩና ምድሩ የተፈጠረባት ይህ ዓለም የተገለጠባት የተፈጠረባት ቀን ናት። ሁለተኛም አምላካችን ሰው የሆነባት ናት። በቅዱስ ገብርኤል ብስራታዊ መልእክት መሰረት እመቤታችንን ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተሞላሽ ሆይ የደስታ መፍሰሻ ድንግል ማርያም ሆይ ደስ ይበልሽ፣ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነውና እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ ብሎ ታላቁ መልአክ በእግዚአብሔር ፊት የሚቆመው መልአክ ክንፉን እያማታ እየወደቀ እየተነሳ እየሰገደ ድንግል ማርያምን የምስራች የነገረበት ቀን ነው። እርሷም እንዴት ይሆንልኛል እንዘ ኢያእምር ብእሴ፣ ወንድ እኮ አላውቅም፣ ከሰው ጋር እኮ አልኖርኩም፣ ሐሳቡ ምኞቱም የለኝም አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ መንፈስ ቅዱስ አንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው የምትወልጂው፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ። ለእግዚአብሔር እኮ የሚሳነው ነገር የለም አላት። ይሁነኒ በከመ ትቤለኒ፣ ይሁነኒ በከመ ትቤለኒ፣ እኔ ለእግዚአብሔር ባሪያው ነኝ፣ እኔ ለእግዚአብሔር አገልጋዩ ነኝ፣ እንደ ቃልህ ይደረግልኝ አለችው። ያን ጊዜ ሰማይና ምድር የማይችለው ጌታ በድንግል ማርያም ማኅፀን የተጸነሰበት ቀን ነው። የእግዚአብሔር ልጆች አምላክ ሰው የሆነበት ሰውም አምላክ የሆነበት ቀን ነው። ሰማይና ምድር የማይችሉት ጌታ በ15 ዓመቷ ድንግል በእግዝእትነ ማርያም ማኅፀን የተወሰነበት ቀን ነው። አያችሁ፣ ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ቃለ ቅዳሴ፣ እመቤታችን አንገቷን ዘንበል አድርጋ የቅዳሴ የውዳሴ የዝማሬ ድምፅ ትሰማ ነበር በማኅፀኗ። ሰማይና ምድር የማይችሉት አምላክ በድንግል ማርያም ማኅፀን የተጸነሰበት ቀን ነው። መቼ? በዕለተ እሁድ በዕለተ ሰንበት ነው። ዳዊት አባታችን ለዚህ ነው እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። አምላክ ሰው የሆነባት ሰውም አምላክ የሆነባት ዓመተ ምሕረት የታወጀባት ዓመተ ፍዳው ዓመተ መከራው ያ የመከራ ዘመን ፋይል የተዘጋባት ቀን ናት። የእግዚአብሔር ልጆች መጀመሪያ ሰማዩ የተዘረጋባት ምድሩ በውሃ ላይ የጸናባት ስነ ፍጥረትን ሁሉ የፈጠረባት ስምንቱን ፍጥረታት የፈጠረባት ቀን ናት። በሁለተኛ ደረጃ አምላክ ሰማይና ምድር የማይወስነው በድንግል ማርያም ማኅፀን ተወስኖ ድንግል ማርያም ማኅፀን ያደረበት ቀን ነው። የእግዚአብሔር ልጆች ምእመናን፣ በሶስተኛ ደረጃ ሞትን ድል አድርጎ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል አምላክ ከሞት የተነሳበት ቀን ነው። አያችሁ፣ አምላክ ሞትን ድል አድርጎ ከመቃብር የተነሳበት ቀን ነው። ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱ ሳይል ከሞት የተነሳበት ቀን ነው። በአራተኛ ደረጃ ይህች ዕለተ ሰንበት ዓለምን የሚያሳልፈው በዚህችው ቀን የእግዚአብሔር ልጆች ዳግመኛ ለፍርድ ሲመጣ አያችሁ፣
እነሆ እንደገና ተመልሼ እመጣለሁ ብሎ በተናገረው መሰረት ዓለምን ሊያሳልፍ ሲመጣ ቀና በሉና ሰማይን ተመልከቱ አለ ነቢየ እግዚአብሔር ኢሳይያስ። ነቢየ ልዑል የተባለው ኢሳይያስ በምዕራፍ 51 ቁጥር 6 ላይ ልጆቼ ቀና በሉና ሰማያትን ተመልከቷቸው፣ ጎንበስ በሉና የቆማችሁበትን ምድር እዩአት፣ ሰማያት እንደ ጢስ ተነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች ትጠቀለላለች፣ የሚኖሩባትም ሰዎች ሁሉ ይሞታሉ። ዓለምን ሊያሳልፍ አምላካችን በክበበ ትስብእት በግርማ መለኮት በሚያስፈራ ግርማ ለሁሉም እንደ ስራው ዋጋ ሊከፍል የሚመጣበት ቀን ናት። የእግዚአብሔር ልጆች እግዚአብሔር የሰራት ቀን ይህች ናት አለ ዳዊት አባታችን። እግዚአብሔር ከፍ ያደረጋት፣ እግዚአብሔር ያከበራት፣ እግዚአብሔር የቀደሳት ቀን ይህች ናት። በእርሷ ደስ ይበለን ሐሴትም እናድርግባት። ዓለም የተፈጠረው በዚህች ቀን፣ ዓለሙም የሚያልፈው በዚህች ቀን፣ አምላክ የተጸነሰው በዚህች ቀን፣ ሞትን ድል አድርጎ የተነሳው በዚህች ቀን፣ ሰማዩና ምድሩ የሚያልፉት በዚህች ቀን የእግዚአብሔር ልጆች ምእመናን። ስለዚህ ዕለተ ሰንበትን በመቅደሱ መገኘት፣ በበጎ ሥራ ላይ መገኘት፣ በበጎ ሥራ ጊዜያችንን ማሳለፍ አለብን። ሰንበትን ሁለቱ ሰንበታት በጎ ሥራ የምንሰራበት፣ የታመመ የምንጠየቅበት፣ ድሃ የምናበላበት፣ በጎ ሥራ የምንሰራበት እንጂ የሥጋ ሥራ የሚሰራበት ቀን አይደለም። እግዚአብሔር የሰራት፣ እግዚአብሔር የለያት፣ እግዚአብሔር ያከበራት፣ እግዚአብሔር ከፍ ያደረጋት ቀን ይህች ናት። በእርሷ ደስ ይበለን ሐሴትም እናድርግባታል። መዝሙር 117 ቁጥር 24 ላይ የእግዚአብሔር ልጆች ቅድስት ተብላ የምትጠራው የተቀደሰች የተለየች ከሌሎች ዕለታት ሁሉ ከፍ ያለ ክብር ያላት እግዚአብሔር አምላክ ሰው የሆነባት ዓለምንም የፈጠረበት አያችሁ ዓለምንም የሚያሳልፍባት ልዩ ምስጢር ያላት የሚስጥር ቀን ናት ዕለተ ሰንበት። ለዚህ ነው ዳዊት አባታችን እግዚአብሔር የሰራት ይህች ቀን የተለየች ናት፣ በእርሷ ደስ ይበለን ሐሴትም እናድርግባት። እመቤታችን የታላቁን መልአክ የቅዱስ ገብርኤልን ብስራት ሰምታ አምላክን የጸነሰችበት እሱም ሞትን ድል አድርጎ የተነሳበት ዓለምንም የሚያሳልፈው በዚህችው በዕለተ ሰንበት በስድስተኛ ደረጃ ለሐዋርያት መንፈስ ቅዱስ የወረደበት ቀን በዚህችው ቀን በዕለተ ሰንበት ነው። ዕለተ ሰንበትን ልናከብር ልንገኝ በመቅደሱ ልንገኝ ቃሉን በመስማት በመዘመር በመቀደስ በማስቀደስ ልናሳልፋት ይገባል። ቅዱስ የሆነው አምላክ ቀድሷታል። ክቡር የሆነው አምላክ አክብሯታል። ንጹሕ የሆነው አምላክ አንጽቷታል። ሌሎቹ ዕለታት እንኳን ሲያልፉ ይህች ቀን አታልፍም። የእግዚአብሔር ልጆች ሊቁ ቅዱስ አትናቴዎስ በቅዳሴው ዮም በዛቲ ዕለት እለተጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽሙ ቅዳሴሃ ለሰንበተ ክርስቲያን ቅድስት። ዛሬ በዚህች ቀን በዚህች ዕለት በቤተ ክርስቲያን ውስጥ የተሰበሰባችሁ ምእመናን ክብርት የምትሆን የክርስቲያንን ሰንበት ቅዳሴውን ስሙ፣ ምስጋናውን ስሙ፣ ጸሎቱን ስሙ፣ ዝማሬውን ስሙ ይላል። ንዑና አብያ ንዑና ወድሳ ንዑና ክብራ ንዑና ብዕላ ለበኩረ በዓላት እንተ ኢቲ ሰንበተ ክርስቲያን ቅድስት። ሊቁ ቅዱስ አትናቴዎስ የበዓላትን በኩር ኑ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርጋት። ይህችውም ቅድስት ዕለተ ሰንበተ ክርስቲያን ናት። ይህችን ቀን እግዚአብሔር ሥራ የሠራባት ናት እንበል። በእርሷም ደስ ይበለን ሐሴትም እናድርግ። እንደ ነቢዩ እንደ አሳፍም በረዳን በእግዚአብሔር ደስ ይበለን እያልን በመቅደሱ ተገኝተን እንዘምርባት አለ ሊቁ ቅዱስ አትናቴዎስ በቅዳሴው ላይ እንዘምርባት፣ ምስጋና እናቅርብባት፣ በመቅደሱ እንገኝባት፣ በጎ ሥራ እንስራባት። ንዑና አብያ ንዑና ወድሳ ንዑና ክብራ ንዑና ብዕላ ለበኩረ በዓላት እንተ ኢቲ ሰንበተ ክርስቲያን ቅድስት። ኑ ከፍ እናድርጋት፣ ኑና መስግናት፣ ኑና ክብራት፣ ኑ በዓል እናድርጋት። የበዓላት ሁሉ መጀመሪያ ይህችውም ክብርት የምትሆን የክርስቲያን ሰንበት ናት። ትናንት በመግባቷ ደስ እንዳለን እንዲሁ በመውጣቷ ደስ ብሎን እንሸኛት። በእርሷ ሥጋችንን በማሳረፍ እየተጋን እረፍታችን ግን በደዌ እንደታመመ ሰው በመተኛት አይደለም፣ ቀንና ሌሊት በመትጋት ነው እንጂ የዚህች ዕለት ወዳጆቿ እንሆን ዘንድ ዳግመኛም እንደ እንስሳት ለሆን ለእኛ እሷ ትጸልይልን ዘንድ ትለምንልን ዘንድ። አያችሁ የእግዚአብሔር ልጆች ሰው በዚህ ዓለም ላይ ሲኖር ይላል በዚያ በድርሳነ ሰንበት ላይ በድርሳነ ሰንበት አባቶች ባዘጋጁት መጽሐፍ ላይ ሰው ሌላ እንኳን በጎ ሥራ ባይገኝበት ከሰኞ እስከ ዓርብ እንኳን በኃጢአት ኖሮ ዕለተ ሰንበትን ሰንበታትን ያከበረ
ሰው ይላል ዓርብ ማታ 11 ሰዓት ከሲኦል ጨለማ አውጥተው መላእክት በገነት ያሰነብቱታል። ቅዳሜና እሁድን በገነት ረፍት ያደርጋል። እሳቱ አይፈጀውም፣ ትሉ አይበላውም ይላል። እግዚአብሔር እንዲህ አክብሯታልና እግዚአብሔር ያከበራትን ሰንበት ማክበር አለብን። የእግዚአብሔር ልጆች ዕለተ ሰንበታት እግዚአብሔር ነው ያከበራቸው። ሁለቱንም ሥራ ሰርቶባቸዋል እግዚአብሔር። ለዚህ ነው በመጽሐፍ ቅዱስ በታላቁ መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 27 ቁጥር 2 ጀምረን እስከ 4 ስለት ሰንበታቴን ብታከብሩ ትእዛዛቴን ብትጠብቁ ዝናባችሁን በወቅቱ አዘንባለሁ በማለት እግዚአብሔር አምላክ በማይሻር ቃሉ በቅዱሱ ቃሉ በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን። ሰንበትን ማክበር የእግዚአብሔር መለኮታዊ ትእዛዝ ነው። ከአስርቱ ቃላትም አንዱ እኮ ሰንበትን አክብሩ ነው። አያችሁ የእግዚአብሔር ልጆች ሰንበትን አክብሩ ነው። ሰንበት እግዚአብሔር ያከበረውን ማክበር ይገባናል። እግዚአብሔር ከሥራው ሁሉ አርፎ የዋለባትን ቀን እኛም ረፍት አድርገን በጎ ሥራ በመስራት በሽተኛ በመጠየቅ አያችሁ እግዚአብሔር የሚወደውን በማድረግ ቃሉን በመስማት እንድናሳልፋት ይገባል። ለዚህ ነው ዳዊት አባታችን እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። አያችሁ 6 ቀን ስራውን ሰርቶ በሰባተኛው ቀን አርፎ እንደዋለ እኛም ከስጋ ስራ 6 ቀን የሰራነውን እንዲባርክልን በሰባተኛው ቀን ደግሞ ቃል እግዚአብሔር እየሰማን የታመመ እየጠየቅን የተቸገረውን እየረዳን የምናሳልፍበት ዕለተ ሰንበት ነው። ሰንበትን ያከበረ ራሱ እግዚአብሔር አምላካችን ነው። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት። የሰንበትን ቀን ትቀድሰው ዘንድ አስብ። ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ። ሰንበትን የቀደሰ እግዚአብሔር ነው። ሰንበትን ያከበረ ራሱ እግዚአብሔር ነው። የእግዚአብሔር ልጆች ምእመናንና ምእመናት፣ ስለዚህ በዕለተ ሰንበት ሁሌም በመቅደሱ መገኘት አለብን። ጠዋት ተነስተን የሥጋ ሥራ እንዳንሰራ፣ በእውነቱ የሥጋ ሥራ እንዳንሰራ ወደ እግዚአብሔር ወደ አምላካችን ቤት ሳምንቱ ሙሉ የሰራነው የዘራነው የወለድነው እንዲባረክልን እግዚአብሔር ቤት ተገኝተን ወደ አምላካችን ማስባረክ አለብን። በሳምንቱ ያሳለፍነውን ነገር ሁሉ ወደ አምላካችን ቤት የምንመጣበት እግዚአብሔር ያከበራት ቀን፣ እግዚአብሔር ሰው የሆነባት፣ እግዚአብሔር የተጸነሰባት፣ እግዚአብሔር ከሞት የተነሳባት፣ ዓለምን የፈጠረባት፣ ዓለምንም የሚያሳልፍባት ዕለተ ሰንበት ናት። ይቺ ሳምንት ቅድስት ተብላ በቅዱስ ያሬድ ስያሜ መሰረት ቅድስት ተብላ ትጠራለች። እግዚአብሔር ነው ቅድስት ያደረጋት፣ የተለየች የከበረች ያደረጋት እግዚአብሔር ራሱ ነው። ሌሎቹ ዕለታት ሲያልፉ በምጽአት ጊዜ እነዚህ ዕለታት እንደማያልፉ በመጽሐፍ ተጽፏል። ለዚህ ነው ቅዳሜና እሁድን ያከበረ ሰው ቅዳሜና እሁድ ረፍት እያደረገ ይኖራል። በመጨረሻው ቀን አምላክ ዓለምን ሊያሳልፍ ለፍርድ ሲመጣ በዕለተ ሰንበት ነውና ዓለምን የሚያሳልፈው ያች ነፍስ በዚያው እንደወጣች በገነት ትቀራለች ይላል። ድርሳነ ሰንበትን ስናነብ የምናገኘው ብዙ ምስጢር አለ። ለዚህ ነው እንግዲህ የነገው ምስጋናችን እግዚአብሔር ሰማያተ ገብረ አሚኖ ሰናይት ቅድሜሁ ቅዱሳት ወበስብሐት ውስተ መቅደሱ አለ ዳዊት አባታችን በዝማሬው መዝሙር 95 ቁጥር 5 ላይ እግዚአብሔርም ምን አደረገ ትሉኝ እንደሆነ እግዚአብሔርስ አምላክ ሰውን ነውና እግዚአብሔር አምላክ ነውና ሰባቱን ሰማያት ፈጠረ። አያችሁ 7ቱን ሰማያት ፈጠረ። ሃይማኖት ምግባር በፊቱ ነውና ሃይማኖት ምግባር ያለው ሰው ይወዳልና ቅዱስ 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 ተብሎ መመስገን ፈቃዱ ነውና በዕለተ ሰንበት መቀደስ፣ ማስቀደስ፣ ማመስገን፣ መዘመር ነው ያለብን። የእግዚአብሔር ልጆች የሥጋ ሥራ እንዳትሰሩ ይህ ቃል የሚሰማችሁ ሁሉ እግዚአብሔር አምላክ በቸርነቱ ጠብቆ ሳምንቱን የሰላም አድርጎ ጾማችን፣ ጸሎታችን፣ ሱባኤያችን በሰላም ደግሞ አሳልፎን ለቀጣዩ ሳምንት ደግሞ ለምኩራቡ እንዲያደርሰን የተቀደሰ ፈቃዱ ይሆንልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግ። ይቆየን። ያስተማረን አምላክ ስሙ ይክበር ይመስገን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ውስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይስምዖ መልተሁ ነሲኦ